ከመጀመሩ ነው እህት በዚህ ልክ እየተቀራረበ የነበረው ከመጀመሩ ነው። እኔ እህት እንዴ ሩታ እኮ የፈታሃት ሚስት ናት አይደል እንዴ? የልጅክ እናት ናት። የፈታሃት ሚስት ናት። አዲስ ቤት ከኔ ጋር ጀምረሃል እኮ። ለምንድን ነው ነገሮች ላይ እንግዳ የምትሆነው? ለምን የፈታሃት? እኔ አላውቅም። አለመስማማት ኤርሜላት ያለሽ የልጅህ እናት ናት። የፈታሃት ሚስት ናት። የልጁ እናት መሆኗን ማወቅሽ አለመክዳትሽ አንድ ነገር ነው። ገባሽ? ስለዚህ ያለ ቦታሽ ነበር የተገኘሽው። ያለ ቦታሽ ያለ ምንድነው ያለ ፕሮግራምሽ ነበር የመጣሽ። እንግዲህ እሱ ወደ ራሱ ሲመለስ እህቱ እንደሆንሽ ነው የገለጸልሽ ማለት ነው። አሁን በቃ ትክክለኛው አብርሽ እየተመለሰ ነው። የድሮ አብርሽ እየተመለሰ ነው። ደሞ ማለት እርግጠኛ ሆነሽ መናገር እኮ ነው። በህይወታቸው መጥተሽ ህይወታቸው የበጠበሽው ትዳራቸውን እንዲፈታ ያደረግሽ አንቺ ራስሽ ነሽ። ሌላ ሰው እኮ አይደለም። መጣሽ ህይወቱ በጠበሽው። ልጁ በሰላም እየኖሩ የነበሩ ቢጣሉም ቢጋጩም ትዳር ላይ እኮ ሩታና አብርሽ ላይ አይደለም የተጀመረ መጋጫትና መጣላት ያለ ነው። ገባሽ? የሰው ልጅ ትዳር ላይ ሆኖ ሳይጋጭ የሚኖር የለም። ይታረቃል፣ ይጣላል፣ ይታረቃል፣ አለቀ። አንቺ ግን ገብተሽ የማይሆን ነገር ነው የፈጠርሽው። መጥተሽ እንደ አቃማት ጥብቅ ብለሽ እኮ አልንቀሳቀስ ያልሽ ሰው ነሽ። አንቺ ነሽ በቃ ለዚህ ሁሉ ያበቃሻቸው የነበረ አንቺ ነሽ። ስለዚህ እስኪ መልሷ ደግሞ እናያለን። አልተቃናም። እኔ ወገኔ ገብቼ ሳይሆን መጀመሪያ ህይወታችን መምራት ያሳላችሁ እሷ በህይወታችን መካከል ገባች። ብዙ የሚያስነውሩ ድርጊቶችን እንድታደርግ ገፋፋችን። ሚስት ወልዳ አራስ ቤት እያለች ገና ሳንፋታ ካንተ ጋር ብዙ ነገር መሆንን አሰበች። በማይሆን ነገር አጠመደችን። ከዛ በኋላ ወደ እጇ ገባ። ያ ያጠመደችበት ወጥመድ ደግሞ ዛሬ ፍትት ሲያደርግ ወደ ተመለስ። እኔ መጥቼ ነው ከኔ ጋር መጣላት የጀመራችሁት። እሷ ጋር ስትጣሉ እኔ ነበር እዚህ ጋር ነጥብ ያዙልኝ። ሩታ የተናገረችው መልስ አልመለሰችላትም። ኤርሜላ አጠመደች። ከዛ ያጠመደችህ ነገር ዛሬ ፍትት ሲያደርግ ወደ እኔ መጣ ስትለው እኔ ነኝ ትዳራቸው የበተንኩት እያለች ነው። እኔ ምን አርጌ ነው ማለት ያላረገችው ነገር ቢሆን እኮ እዚህ ጋር መልስ መስጠት ትችላለች። እኔ ምን አርጌ ነው ምን አስነክቼው ነው እስኪ ያረኩት ነገር ንገሪኝ፣ ዛሬ ደግሞ የለቀቀው ነገር አስረጅኝ ማለት ትችል ነበረ። ኤርሜላ ትክክለኛ ሰው ብትሆን ያረገችው ነገር ስላለ ነው፣ ውስጧ ያወቀው ነገር ስላለ ነው። ሩታን ለምን እንደዚህ አልሽኝ ብላ ራሱ አልጠየቀቻትም። ገባችሁ? ነገሩ አለባሳ ለመሄድ ነው የሸፈን እንትን ያለችው ማለት ነው። በቃ እዚህ ጋር ጥያቄ መጠየቅ ነበረባት፣ መልስ መስጠት ነበረባት። ሩታ ይሄን ነገር ስትናገር ኤርሜላ ትክክለኛ ሰው ብትሆን አብርሽ ላይ ምንም ያላደረገችው ነገር ቢኖር ለሩታ መልስም ትሰጣታለች፣ ጥያቄም ትጠይቃታለች። ምን ሳረጋየሽ ምንድነው እስከዛሬ ያረኩበት የነበረ ዛሬ ያለቀቀው ምንድነው ብላ እኮ መጠየቅ በግልጽ ትችል ነበረ። ግን ያረገችው ነገር ሄሌናዋ ስለሚያውቅ አልጠየቀቻትም፣ አልመለሰችም። ነገሩ አለባብሳ ለመሄድ ነው የጀመረችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተናል። ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው ቪዲዮ አብራችሁ ተከታተሉኝ። ሀሳብ አስተያየት እየሰጠን እንሄዳለን። እንግዲህ በትላንት ቪዲዮአችን እንዳየነው ኤርሜላን ፌንት አንስታ ነበረ። ኤርሜላ ያለችበት ሁኔታስ ምን ላይ ደረሰ? ምንድነው የሚለው አብረና ያለን የኤርሜላ ቡችላዎችስ ምን ላይ ደረሱ? ራሱ ያጠፋ የለም ወይ? ራሱ ያጠፋ የለም ወይ? ሆስፒታል ያገባ የለም ወይ የሚለው እያንዳንዱ ማስረጃ አቀርብላችኋለሁ። እስከ መጨረሻ አብራችሁ ተከታተሉኝ። ላይክ ሼር እያደረጋችሁ አይደለም፣ ሀሳብ አስተያየታችሁ ኮሜንት እያስቀመጣችሁ አይደለም፣ ለኔ ስለሚጠቅመኝ ነው። ሀሳባችሁን ኮሜንት ላይ አስቀምጡኝ፣ እኔን ያበረታታኛል። የተሳሳትኩት ነገር ደግሞ ሲኖር ተሳስተሻል ብላችሁ እንድትመልሱኝ እፈልጋለሁ። እንግዲህ ባላችሁበት እናንተንም ፈጣሪ ይጠብቅልኝ። ያላሰባችሁ ሪስክ ከፍቶላችሁ ደግሞ በሰላም በደስታ ለሀገራችሁ የምትገቡበት ቀን ቅርብ ያደርግላችሁ። በሰላም ከቤተሰቦቻችሁ የምትገናኙበት ቀን ፈጣሪ ያቅርብላችሁ እያልኩ እንግዲህ ሀሳብ አስተያየት እየሰጠን እንሄዳለን። እስኪ ስመጣ መጀመሪያም ተጣልታችሁ ነበር አይደል? አንደኛ ተለያየንም። ይቅርታ አልተለያያችሁም። ስለላይ አይደለም እያወራ ያለሁት። ግን ደግሞ አውቃታል አይደል? ምን አይነት ሰው ላንተ እንደሆነች፣ ምን አይነት ተንኮሎች ላንተ ቀምራ እንደነበረ ታውቃታለህ እኮ አይደል? እንዴ ዛሬ ላይ በዚህ ልክ እንደዚህ መሆን ተገቢ ነው? ያረገችብን ነገር አታስታውስም? አንተን አንገት ለማስደፋት የሄደችውን መንገድ አታውቅም? ማንንም አንገት አላስደፋውም። ይቅርታ
ከገባሽ አንገት ያስደፋሽው የነበረ አንቺ ነበርሽ ኤርሜላ ማለት ነው። አንገት ያስደፋሽው የነበረ እሱም ብቻ ሳይሆን ቤተሰቡ ራሱ አንገት ያስደፋሽው የነበረ አንቺ ነሽ። ምክንያቱም ትዳሩ ላይ መጥተሽ ሚስቱ ወልዳለች፣ አራስ ቁጭ ብላለች። አንቺ የት ይዘሽው ነው ሄድሽ? አዋሳ ለመዝናናት ሂደሽ ራቆትሽ ራቆት ሆነሽ ቪዲዮ ቀርጠሽ ውሃ ውስጥ ገብተሽ የማይሆን ነገር እያደረግሽ የለቀቅሽ ሴት ነሽ። በዛ ሰዓት ከሩታ ጋር ነው ያለ። በዛ ሰዓት ሚስቱ አራስ ናት፣ አልተለያዩ። መጣላት ያለ ነው ብለንሻል። ለምን ስለመጣላቱ ብቻ ትሮጫለሽ? ስለዚህ አንቺ ይሄ ሁሉ ያደረጋችሁ አንቺና አቤላ ናችሁ። አቤላ አንቺና መጣ ተጠቀምበት አብርሽ ላይ ማለት ነው። ስለዚህ ወዳጅ መስሎ ጥላት ማለት አቤላ ነው። ገባችሁ? ልክ ወዳጅ የመሰለ ጓደኝነት መስሎ ቀርቦ በጣም ያጠቃው እስከዛሬ አቤላ ነው። በዚህ ነገር የአቤላም እጅ አለበት። ምክንያቱም ኤርሜላ አድናቂክ ናት፣ ኦዲንስ ናት ብሎ ነው ይዟት የመጣ ሲመጣ። ነገር ግን እሷ መጥታ ምንድን ነው ያደረገችው? ጥብቅ እንዳቃማቴ ከዛ የማዩን ነገር ለሰው ልጅ እኮ የሚያሳፍር ነገር ነበረ ስታረግ የነበረው በዛ ሰዓት ሩታ አራስ እያለች ለአብርሽ ቤተሰብ ራሱ የሆነ የንቀት ልክ ነው እያሳየሽ የነበረ እንጂ አንቺ ለሱ ክብር ቢኖርሽ እሱን ብታፈቅሪ ኖሮ የሱ ቤተሰብ ታከብሪላት ነበር። ምክንያቱም እቺ ልጅ ወልዳለች፣ ልጁና የመጀመሪያ ልጁ ነው ወልዳ እሷን መንከባከብ ባለበት ሰዓት፣ እሷን መጠየቅ ባለበት ሰዓት፣ ከእሷ ጎን መሆን ባለበት ሰዓት ምንድን ነው ያደረግሽው? አንቺ ልክ መንዘላዘል ነው የጀመርሽው። ተዘላዝለሽ ነው የመጣሽ፣ አልቅሰሽ ትሄጃለሽ። ሌላ ነገር የለም። ዛሬ ፌንታ አንስተሻል። በዚሁ ብትነሺ ባትነሺ እኛ ጉዳያችን አይደለም። ማለት እየነገርንሽ ነበረ። ነገ የምትጎጂ አንቺ ነሽ። አብርሽ ቆየም ጊዜ ይፍጅም ወደ ሩታ ይመለሳል እያልሽ ነበረ። ሩታ አብርሽን ያገኘችው ምንም ሳይኖረው እንዴት ልበልሽ፣ የለበሰው ቲሸርቱ ፊቱ አመድ እየመሰለ ነበረ ሩታ ያገኘችው። ከዛ ማንነቱ ነው ወዳ አፍቅራው ቀርባ ዛሬ ለዚህ ደረጃ ያደረሰችው። ዛሬ ያ ሁሉ ልፋቷ፣ ያ ሁሉ የለፋችበት፣ ያ ሁሉ ዋጋ የከፈለችበት ፍቅሯ ግደል ነበር ያስገባሽው። ገባሽ? እንደ ሴት እንኳን ቆም ብለሽ ያላሰብሽው አንቺ ነበርሽ። ማለት እንዴት ልበላችሁ፣ ማንም ሴት የማታረገው ታይም ላይ ነበረ ከአብርሽ ጋር የሆነችው ሩታ። ብዙ መስዋዕትነት ከፍላ ነበረ ለዚህ ትዳሯ ማለት ነው። ስለዚህ አንቺ በአንድ ጊዜ መተሽ ድፍን ጭልም ነበር ያረግሽባት። የሰው የሴት ህመም አሁን ላይ ሊገባሽ ይችላል። ገባሽ? ማንም ቢሆን የዘራው ነው የሚያጨደው። አንቺም ዛሬ እያጫሽው ያለሽው ትላንት ሩታ ላይ የዘራሽው ነው። ገና ምን ታያለሽ? ብዙ ነገር ታያለሽ ገና። የራቁት ፎቶ እንደገና ደግሞ አንተን ለማስደፋት አንዴ በጥፊ አንዴ በወንድሞቿ ስታሰድብ የነበረው ረሳኸው ነው? ጨረሽ በቃ ጨረሻል ወይ ጨረሽ? አይሽ እኔ ሚስቱ ስለሆንኩኝ ያንን ራሱ ማስታወስ አይፈልግም። እንደዛ ነው ባሽ አይደለ? ሲቀጥል ደግሞ ይኸውልሽ ይሄ ባባድና ትልቅ ግብር ያደረግሽው የሚያሳብላ ነው። ወጣችሁ ሰው ከተፋታው ሰው ጋር እንዴት ነው እንደዚህ በዚህ ልክ የምትሆነው? አብረን ሆነና ምን ትሆኚ እንግዲህ ምንም አላገኘችም። የትላንቱ አላነሳትም። ዛሬ መርዟ እየረጨችበት፣ ዛሬ ታያችኋት የምላስ መርዝ እየረጨች። ሩታ እኮ ያደረገችው ቀላል ነገር ነው፣ ኖርማል ነገር ነው። ቆም ብሎ የሚያስበው ነገር አንድ ሴት የምታረገው ሌላ ሴት ብትሆን ከዚህም በላይ ልታረገው ትችል ነበር። አብረሽ ሩታ ላይ ካደረገው አንጻር፣ አንቺ መተሽ ካደረግሽው አንጻር፣ ገባሽ? አንቺ መተሽ ካደረግሽባት አንጻር ሩታ ከዚህም በላይ ብታደርግ ይገባታል። ምክንያቱም ሴት ልጅ ናት። እዛ ጋር ሴቱና አርግዛ ሴት የደረበባት ወንድ ነው። ወልዳ የማይሆን ቦታ የተገኘ ወንድ ነው። እሱ አራስ ቁጭ ብላ ማንም ማያረገው ነገር ነው ያረገ የነበረ። ነገር ግን ሩታ ያጠፋች አንድ ሁለት ጥፋቶች ሊሆኑ ይችላሉ። ሁለት ጥፋቶች ናቸው። በዛ ልክ ስለ ሩታ መጥፎ ነገር ምናምን የትናንት አብርሽ አይደለም ዛሬ ምንም ነገር ልትዩዋችሁ ልታታይዩ በመላት ይሄ መርዝ የሆነ ራስሽ እየረጨሽ አትበይበት። ገባሽ? ዛሬ ማንነትሽ ተገልጾለታል። ማንነትሽ ታውቋል። በዚህ ልክ አያንጨረጭርሽ። የፈታሃት ሚስት ጋር እንዴት ነው የምትሆነው? በሩታና ባብርሽ አልተጀመረም። ልጅ ያላቸው ሰዎች አይደለም ልጅ የሌላቸው ሰዎች ራሱ ተፋተው መልሶ ይጋባሉ። ዛሬ በሩታና ባብርሽ አላየነውም፣ አልተጀመረም። ገባሽ? የተለያየ ሰው አንድ ላይ አይሆንም ያለሽ ማን ነው? እነሱ ፍላጎት ኑሯቸው ሳይሆን የተለያዩ በአንቺ ምክንያት ነበር የተለያዩ።
እሷም እያፈቀረችው እሱም እያፈቀራት በአንቺ ምክንያት አንቺ ወጥመድ ውስጥ አስገብተሽው ነበረ። ልጁ አንቺ ከራሱ እንዳይሆን አድርግተሽው ነበረ። ገባሽ? አሁን ደግሞ ያንን መንገድ አታገኙም። ያንን በር ተዘግቶብሻል። የሆነ ብዙ ባታወሪ አንዳንዴ የሰዎች ህመም እንደዚህ ሰዎች ላይ ያልታየን ነገር ራሳችን ላይ መጥቶ ስናየው ህመሙ እንዴት እንደሆነ በደንብ እየጣፈጠሽ ቅመሽው አሁን ላይ ማለት ነው እኮ። አሁን ኤፍሬም እነሱ ለምን አሸኝታችኋት እንኳን እኮ መስራት ፈልጋሉ፣ ማወቅ ይፈልጋሉ። ለዛ እኮ የተጠልኝ ነገር የለም የሚል እዚህ ጋር የሚያወራውና እየተናገረ ያለው ነገር እሱ እኮ ወንድሜ ነው። እኔ እኮ ከኔ ጋር አዲስ ህይወት ጀምረሃል አብርሃም። ምን ሆነዋል? በጌታ ምን አርግ ነው የምትለው? ነገር ያለው ንገረኝ። በደንብ አንደርስታንድ አደርጋለሁ። ከጎንህ ነኝ። አይጨነቅ እሺ። ምንም ነገር ቢፈጠር ከጎንህ ነኝ እሺ። ማድረግ ያለብን እና ተነጋግረን እንተዋለን። ግን እሱ ወንድሜ ነው። እግዚአብሔር ተዋው። ወንድምሽ እንደሆነ እኮ ያውቃል። ለምን አስሬ ወንድሜ እንደሆነ እንትን ያውቃል። ሚካኤል ያን እኔ ምን አውቄ ፋዬ ነገራት። ወንድሜ 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 ለወንድምሽ ራሱ ክብር ነው አለሽ እንደ አንቺ። ለነገሩ ቤተሰብሽ ራሱ እኮ እኔ እንጃ ወንድምሽ ራሱ ይሄ ህይወት ውስጥ ስትገቢ ቆሞ ያየሽ ነው። የማንም ወንድም እኮ እንደዚህ አያደርግም። እኔ እንጃ እኔ ወንድሞቼ እንዴት እንደሚያኮሩኝ ስላላችሁ ቢቆጡኝ ምንም ቢሉኝ ለራሴ መጥፎ ቦታ እንዳልወቅ የሚጠነቀቁልኝ ናቸው። በቃ ወንድም መከታ የሚባለው እኮ ይሄ ነው። ይሄ ቁሙ ገደል ስገቡ የሚያያችሁ ወንድም ነው እንዴ? ከመጀመሪያውም ብየዋለሁ። ቆሞ እያያ ገደል ውስጥ ስገባ ወንድሟ እህቷ ቆሞ የሚያዩት ናቸው። ይሄ እኔ እንጃ ወንድሜ እኔ መጥፎ ቦታ እንደወርቅ ካልተከላከላለኝ እኔ ስሳሰት ይሄ ሲሰት ነው ተመለሽ እህቴ ካላለኝ የቱ ጋር ነው ወንድምነቱ? ወንድም እኮ ከአባት ቀጥሎ እኮ ወንድም ነው አይደል ለሴት ልጅ። ስለዚህ ይሄ ሁሉ ውስጥ ስትገቢ ቆሞ ያየሽ ወንድምሽ ነው። ወንድሜ አትበይው። አብረሽ አንቺንም ያውቅሻል፣ ወንድምሽም ያውቀዋል። ያላወቅ ማለት ምን ለማለት ፈልጋ ነው? ይሄ አላወቀንም ከራሱ አይደለም ምናምን ብላ ልትጠቀምበት ልታወራበት ስለተመቻት ነው። ሁለታችሁንም አውቆሻል። ተረጋጊ የኔ እናት። በእግዚአብሔር አብርሃም ኢየሱስ ሲጀመር እኮ ነገሮች ሳያልቁ ሳያበቁ ሳይቋጩ ሰው ህይወት ውስጥ ዘው ያለ ሰው መጨረሻ ይሄ ነው። አያምርም። ኤርሚኒ አሁን ማለት ነው ሰሚኛለሽ? እሺ ያሳለፋቸው ነገሮች ምናምን እርሻቸውና የሚረሳ ነው። እሺ እየሰማሁህ ነው ማለት ከዚህ በፊት እኔና አንቺ በቃ ከዚህ በኋላ መሆን የምንችለው እህትና ወንድም ነው። ሲጀመር እህትና ወንድም መሆን አያስፈልግም። ያበቃል። ሁሉ ነገር ይሄ ከእህት ጋር ነበር። ከአሁን በኋላ ሩታ ለማንም በእንደዚህ ነገር በር አትክፈች። ለማንም ወንድምም አለው እህትም አለው የራሱ የእናት የአባቱ ልጆች ይበቁታል እህትነት። ከዚህ በኋላ የድሮ የዋህነትሽ አቁሚ። ይሄ ሁሉ እየተጎዳሽ ያለሽ የነበረው በህዋህነትሽ ነው። ሰዎች ላለማስቀየም ሰዎች ለመረዳት በመሞከርሽ ነበረ። ማለት አብረሽ ጋር ሲቀርቡ ልታርቂያቸው ማትፈልጊ በመረዳትሽ ነበረ። ከዚህ በኋላ ግን እንደዚህ ነገር አያስፈልግሽም። አየሽ የሰው ልክ አይተሻል። ይሄ ሁሉ ህይወትሽ የተበጠበጠ በእንደዚህ ምክንያት ነው። ኦዲየንስ ነኝ ብላ መጣ ነው ይሄ ሁሉ ያደረገችው። አንቺ በጊዜው ዝም ያልሽት የነበረ ኦዲየንስ ነኝ አድናቂ ነኝ ስላለችም ነበረ። ገባችሁ? ለዛ ነበር። ከዚህ በኋላ ግን ሩታ እንደዚህ ነገሮች መፍቀድ የለባትም በፍጹም። እኔ እንደዚህ ብትሆኚ ይፈልገን አይደለም እውነቱን ሊላልሽ የፈለግነው ግን ምክንያቱም ከዚህ በላይም አንቺም ማለት የለብሽም። ገረት አሁን ነው ከየፈለገች በጣም ይቅርታ ማለት እኔ አንተን ላስጨንቅ ምናምን አይደለም። ግን ደግሞ ይቅርታ ማለት እኔ እንደዚህ አይነት ስሜት ውስጥ መግባትን ፈልጌ አይደለም። ግን ደግሞ እወድሃለሁ፣ አፈቅርሃለሁ። በዚህች ቅጽበት ውስጥ እኔ ከኔ ጋር እንደዚህ ለመለየት ተገቢ ነው? እኔ ከጎንህ ነኝ። በእግዚአብሔር ማርያምን ማንኛውም ሳትደውልልኝ አጠገብህ ነኝ እኮ አብርሃም። ዝቅ ስትል ቀን ያደረግኩ እኮ እኔ ነኝ አብርሃም። እንዴት ትረሳኛለህ? እንዴት እኔ እህቴ ነሽ ብለህ እሷን እንዴት ሚስቴ ናት ትላለህ? እንግዲህ ምንም ማድረግ አይቻልም። ከሆነ በእግዚአብሔር ምን ማድረግ ይቻላል? ይፋ ምን ማድረግ ይቻላል? የሆነ ሆኖ ቢገባት በጣም በብዙ ነገር ነበር የማስብክ። በጣም ብዙ ነገር ነበር አንተን ለመርዳት እየሞከርኩ የነበረው። በጣም በብዙ መስመሬን አልፌ ብዙ ነገር እየተሰደብኩኝ ብዙ ነገር አንገት የሚያስደፋ ነገር እያለ አንተን ቀና ለማድረግ ነበር እየሞከርኩ የነበረው። ገባ? አንተ በጣም ብዙ ነገር እንዳይሰማህ፣ እንዳይከፋህ፣ እንዳይደብርህ ለምንድን ነው ማላለቅሰው? በጣም እኮ ነው ማፈቅርህ አብርሃም። ከኔ ጋር ያሳለፍከው ነገር እንደዚህ በአንዴ እንድትረሳኝ ነው?
ይቅርታ ኤፍሬም። ወይ የመኪና ቁልፍ አንተ ጋር ነው? አድርሳቸውና ነው። ኖ ወይ ራሳቸውን የመጡት ራሳቸው ይሄዳሉ። ራሳቸውን የመጡት ራሳቸው ይሄዳሉ። ለምንድን ነው የምሄደው? እሺ ሄርሜ ያልከኝ፣ ከዛ ሄርሜስ ምንህ ናት? ከኔ ጋር ምንድን ነው ያሳለፍከው? ንገረኝ። በቃ ትቶታል፣ ሁሉንም ነገር ረስቶታል። ገባሽ አይደለ? ሲጀምርም በዚህ ልክ እኮ መጫን አያስፈልግሽም። እንግዲህ ነግሮሻል። በዚህ ልክ ደጋግመሽ መጠየቁ አስፈላጊ ነው ብዬ አላስብም። የፈለግሽው አልተሳካልሽም፣ ያሰብሽው ከሽፎብሻል። እንግዲህ ያ ሁሉ ያደረግሽው ነገር ግልጽ ሆኖብሻል። አሁን ላይ ያው ራሷም ስታ ያወደቀች በዛ ምክንያት ነው። በመቀጠልም የኤርሜላ ውሽማዎች ቡችላዎች ማለት ነው፣ የውሽሚት ቡችላዎች እንግዲህ ግማሹ ራሱ ሊያጠፋ እየሞከረ ነው፣ ግማሹ ትኬት ቆርጦ አገር ሊገባ ነው። አገር ትኬት ቆርጣ አገር ልትገባ ነው። አንዷ ደግሞ እንግዲህ ኤርሜላ ፌንት ስታነሳ አይታ የውሃ ብርጭቆ ይዛ ነበረ። የውሃው ብርጭቆ እግሯ ላይ ጥላው እግሯ ተቆርጧል ማለት ነው። ይሄ ሁሉ እንግዲህ ኤርሜላ ፌንት ስታነሳ በዚህ ቪዲዮ ተመልክቶ ማለት ነው። የውሃ ብርጭቆ ይዛ ነበር። የውሃ ብርጭቆ ስትጥለው እሷም ከሷ ጋር ፌንት አንስታ ማለት ነው እግሯ ቆረጣት። አንዷ ደግሞ ልክ ከኤርሜላ እኩል ፌንት አነሳች ማለት ነው። አንዷ ደግሞ ይሄ ፌንት ስታነሳ ስታይ ወዲያው ትኬት ቆረጠች፣ አገር ልትገባ። ምንድን ነው ምስጢሩ? አገር ገብተሽ ምን ልታረጊው ነው? አብርሽን ጎትተሽ ኤርሜላ ጋር ልትወስጂው ነው? አብርሽን ጎትተሽ ከሩታ እጅ ልታወጪው ነው? ምን ልታረጊ ነው? እስኪ ንገሪኝ። ሀገር የምትገቢበት ምክንያት ማለት ስምሽ አንጠራም። እንግዲህ ራስሽን ታውቂያለሽ። ትኬት የቆረጥሽው ልጅ ምን ልታረጊ ነው? እስኪ ያልገባኝ ነገር እሱ ነው። ወይስ ሽማግሌ አንስተሽ ኤርሜላ በቃ ከአብርሽ ጋር መሆን አለባት ምናምን ብለሽ ወክባል ፈርጂ ነው ማለት ምን ልታደርጊ እንደሆነ አልገባኝም። የምሬ ነው። እስኪ ምን ልታደርጊ? ወይስ መጀመሪያ በኤርሜላ ታሳቢ ወይ መጀመሪያ እቅድ ነበርሽ? ሀገር ለመግባት እቅድ ነበርሽ ይመስለኛል። እንደዛ ነው ነገሩ። ለማንኛውም ውድ ቤተሰቦቼ ላይክ፣ ሼር፣ ሰብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።